ነገር ግን ለመጀመሪያ ይበል እንጂ እግዚአብሔር ከዛ በፊት አንዳችም ያላደረገበት ታምር እንደሌለ ሁልጊዜ በየዕለቱ በየጊዜው የሚያደርገው ብዙ ሁሉ ተአምራት እንዳለ ሆኖ በሦስተኛው ቀን ቃና ዘገሊላ አካባቢ አንድ የተደረገ ትልቅ ታምር የተለወጠ ለውጥ የተደረገ ክንውን አለና ያንን በዓል ለማክበር ነው። ይህ በዓል ጥር 12 ሳይሆን የካቲት 23 ቀን በዓሉ እንደሆነ በቅዱሳት መጻሕፍት የተገለጸ ቢሆንም የኛ አባቶች የወደፊቱን ሊሆነውን የሚችለውን መደረግ ያለበትን ያውቃሉና የውሃን ባህል ከዋጋ በማክበር በሚል ከጥምቀት ማግስት በኋላ ይህ በዓል እንዲደረግ አድርገውታል። እርግጥ ብዙ የምንተርከው ታሪክም ባይኖርም ነገር ግን በዚህ በዮሐንስ ወንጌል ላይ ተገልጾ እንዳገኘነው በሦስተኛው ቀን በቃና ዘገሊላ ውስጥ ሰርግ ነበረ ይላል። በዚህ በሰርግ መካከልም መምህርን ጠምቶ ደቀ መዝሙርን ማስቀረት ተገቢ አይደለምና ጌታ ኢየሱስ ክርስቶስን ከደቀ መዛሙርቱ ጋር ልጅን ጠርቶ እናትን መከልከል ተገቢ አይደለምና ኢየሱስ ክርስቶስን ከእናቱ ጋር በዚህ ትልቅ ሰርግ በነበረበት ቦታ ላይ ጌታ ኢየሱስ ክርስቶስ በሚገኝበት የሰርግ ቦታ ላይ እናቱንም ኢየሱስ ክርስቶስንም ደቀ መዛሙርቱንም በዛ በሰርግ ቦታ ላይ ጠርቷቸው እንደነበረ የሚነገር ታሪክ አለ። እውነት ነው። በዛ መካከል ታዳሚው ሞልተው ሚዜዎቹ ተሰብስበው ሙሽራው ባለበት ሙሽሪቱ ባለበት የሚበላው የሚጠጣው በነበረበት ደምቆ በነበረበት በሰርግ መካከል ግን አንድ የተደረገ አንድ ሊደረግ አይችልም ተብሎ በሰው አእምሮ በሰው እሳቤ የማይደረግ የማይታሰብ ነገር ግን በባለቤቱ በኢየሱስ ክርስቶስ ፈቃድ በድንግል ማርያም አሳሳቢነት አማላጅነት የተደረገ ትልቅ ታምር አለ። ዛሬ ጌታችን ኢየሱስ ክርስቶስ ያደረገውን ይህንን ታምር አስበን ስላደረገልን ልናመሰግነው፣ ስላደረገልን ከፍ አድርገን እልልታ ልናቀርብ፣ ስላደረገልን ወደፊትም ስለሚያደርግልን ነገር ሁሉ ስሙን ጠርተን ልናመሰግንበት የተሰበሰብንበት ዕለት ነው። ለዚህ አድርሶናል አምላካችን፣ ክብሩን ሁሉ እሱ ይውሰደው። ይሄንን ያወቀችው ይሄንን የተረዳችው የእሷን ልመና ተቀብሎ ከመፈጸም ወደ ኋላ የማይለው ልጇ ወዳጇ ኢየሱስ ክርስቶስ የለመነችውን ሁሉ ሊያደርግላት የለመነችውን ሁሉ ሊሰጣት ቃል የገባላት ሁሉም ተስፋ የሚያደርገውን ኢየሱስ ክርስቶስ ጋር ተጠግታ አንድ የጠየቀችውም ጥያቄ ያከናወነችለት የተከናወነላትም አንድ ነገር ነበረ። የለመናችሁትን ሁሉ እግዚአብሔር ጸሎታችሁን ይስማ፣ የምትጠይቁትን ሁሉ ያድርግላችሁ። በዚህ ሰዓት ላይ ደቀ መዛሙርቱ አሉ፣ ታዳሚዎቹ አሉ፣ ሁሉም ተሰብስበዋል። ነገር ግን አንድ ነገር ጎሏቸዋል። የለታደመው ሕዝብ ለመጣው ሕዝብ ያለቀባቸው ያጠራቸው የወይን ጠጅ ነበረ። እግዚአብሔር ለሚያደርገው ለሚሰራው አማካሪ ባያስፈልገውም ነገር ግን ቅዱሳን ምልጃቸውን ቅድስት ድንግል ማርያም ምልጃዋን የመፈጸም ግድ ነውና በዛ ሰዓት ላይ ሁሉም ባለበት በሞላበት ሰዓት ላይ ወደ ልጇ ጠጋ ብላ ልጄ ሆይ የወይን ጠጅ እኮ አልቆባቸዋል ብላ አሳሰበች። ሁላችንንም የምንጸልየውን ጸሎት ወደ ልጇ ወደ ወዳጇ ታሳስብልን። ይህ ነው የክርስቲያኖች ልመና። ሰአሊ ለነ ቅድስት ብሎ ለሚማጸናት ለለመናት ለጠየቃት ወደ ክርስቶስ አማልጅኝ ብሎ አፋዊ ብቻ አይደለ ልባዊ አምኖ ይደረግልኛል ይሆንልኛል ብሎ ላመነ ሁሉ የሚደረግለት ነው። ይደረጋል፣ ይሆናል፣ ልጄ ያከናውንልኛል፣ ያደርግልኛል ብላ ነበረ። ልጄ ሆይ
የወይን ጠጅ እኮ አልቆባቸዋል ብላ የጠየቀችው። በዛ ሰዓት ላይ ያለቁ ወደ 6 ጋን የሚሆኑ ባዶ ምንም የሌለባቸው ምንም ያልተገኘባቸው ነበረ። ያ ካለቀ በኋላ እሷ ወደ ልጇ ጠጋ ብላ የወይን ጠጅ እንዳለቀ ካሳሰበች፣ ከለመነች፣ ከጠየቀች፣ ካማለደች በኋላ እንዲህ አለቻቸው፣ ልጄ የሚላችሁን ሁሉ አድርጉ አላቸው። ያን ጊዜ ያ ጋን ውሃ እንዲሞላ ታዘዘ። ያ ውሃ የተሞላው ወደ ወይን ተቀይሮ የሚጣፍጥ ደስ የሚል ለሰውነት የሚስማማ በድንግል ማርያም ምልጃ የተደረገበትን የመጀመሪያውን በመጽሐፍ ቅዱስ ማለት ነው የመጀመሪያውን ተአምር የተደረገበትን በዓል የምናስብበት ዕለት ነው። ለዚህ አድርሶናል አምላካችን። ክብር ምስጋና ለሱ ይሁን። ይህ ነው ዛሬ የተሰበሰብንበት ውሃውን ወደ ወይን ጠጅ የተቀየረበት የድንግል ማርያም ምልጃ የታየበት የኢየሱስ ክርስቶስ ተአምር የተደረገበት ደቀ መዛሙርቱ በዓይናቸው ያዩበት ታዳሚዎቹ ጉድ እስኪሉ ድረስ የተሰበሰቡት ቀምሰውት እስኪጣፍጣቸው ድረስ ለውጥ የተደረገበት ያ ውሃ ተቀይሮ ወይን የሆነበት ያ ውሃ ተቀይሮ የሚጣፍጥ መጠጥ የሆነበት ዕለትን ስናስብ በሕይወታችን ውስጥ ማድረግ ማከናወን ያለብንን ነገር እንድናስብ ነው። ምናልባት ዛሬ በሕይወታችሁ መካከል ልክ እንደዛ ውሃ ሲል የነበረውን ሕይወታችንን እንደ ወይን ጠጅ ለማጣፈጥ የሚያሰክረውን አላልኩም፣ እንደ ወይን ጠጅ ለመጣፈጥ ሕይወታችንን በንስሐ ሕይወታችንን በፍቅር ሕይወታችንን ከእግዚአብሔር ጋር የምናኖር ከሆነ ትላንት የተደረገ ተአምር ዛሬ ይደረጋል። ትላንትና እዛ ሰርግ ውስጥ ሆና ምልጃን የፈጸመች ድንግል ማርያም ዛሬም ምልጃ ከመፈጸም አታቋርጥም። ስለዚህ ያ የወይን ጠጅ ሕዝቡ ሁሉ ጠጥተውት እንደረኩ፣ ሕዝቡ ሁሉ ጠጥተው ደስ እንዳላቸው አማናዊ ወይን አማናዊ ደሙን ኢየሱስ ክርስቶስ ሰጥቶን ያንን ተቀብለን የዘላለም ሕይወት ከሱ ጋር ለመኖር ከሱ ጋር ኅብረት እንዲኖረን በሕይወት እያለን እውነተኞች ክርስቲያኖች ሥጋውን በልተን ደሙን ጠጥተን ከሞትንም በኋላ ሕያው የሆነውን ስሙን በመቃብራችን ላይ ተተክሎ እንዲኖር ትላንትና ውሃውን ወደ ወይን ጠጅ የቀየረው ጌታ በሕይወታችን መካከል ሕይወታችን እንዲስተካከል ያጣነው እንዲገኝ የጎደለው እንዲሞላ ያጠረው እንዲረዝም የጎላው የረቀቀው እንዲጎላ ከተፈለገ ከዚህ ውሃው ወደ ወይን ወደ ተቀየረበት ታሪክ ስናስበው ስናመጣው ስንለየው ስናነበው የተደረገውን ተአምር የምናስብበት ነው። ዛሬ በሕይወታችን ውስጥ ብዙ የጎደለ ነገር ሊሆን ይችላል። የኑሮ ሊሆን ይችላል፣ የሥራ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የኑሮ አለመመቻቸት ሊሆን ይችላል። እግዚአብሔርን እንዲህ ብላችሁ ጠይቁት። ቃና ዘገሊላ ውስጥ ውሃውን ወደ ወይን ጠጅ የቀየርክ ጌታ ሆይ የኔንም ሕይወት ቀይርልኝ ብላችሁ ለምኑት፣ ያደርገዋል። ሕይወታችሁን ሁሉ የጣፈጠ ያደርግላችሁ እግዚአብሔር። ይህን ለማድረግ ይህን ለመስራት ይህን ለማከናወን ያ ቃና ዘገሊላ ውስጥ ሰርገኛው የጠራው ኢየሱስ ክርስቶስን የጠራው ደቀ መዛሙርቱን የጠራው ድንግል ማርያምን ነበረ። በሕይወታችሁ ውስጥ ኢየሱስ ክርስቶስ የሌለበት ሕይወት ባዶ ጋን ነው። በሕይወታችሁ ውስጥ የድንግል ማርያም ምልጃ ያልተገኘበት ሕይወት ባዶ ነው። ስለዚህ ልክ በነዛ መካከል ተሰብስበው በዛ በሰርጉ መካከል ላይ ይህ ሕይወት እንደተከናወነ ሁሉ በሕይወታችሁ ማግኘት የምትፈልጉትን ሁሉ ለማግኘት አበክራችሁ ጸልዩ። ድንግል ሆይ በሕይወቴ ውስጥ እኮ የወይን ጠጅ አልቋል ብላችሁ ለምኗት። እሷ ታስተካክለዋለች። ወደ ልጇ ታማልዳለች። ወደ ልጇ ትጸልያለች። የፈለግነውን ብቻ ሳይሆን እሱ የፈለገውን ሁሉ
ሊሰጠን የሚችል አምላካችን ለኛ ቅርብ ነው፣ ሩቅ አይደለም። የምናመልከው እግዚአብሔር ከክፉ የሚጠብቀን አምላክ ነው። የምንወደው አምላካችን ከመከራ ሥጋ የሚያድነን የሚጠብቀን አምላካችን ነው። ስለዚህ ሕይወታችንን ለማስተካከል ዛሬ በዚህ በዓሉ ስንሰባሰብ የተደረገውን ታምራት አድንቀን ከንፈር መጠን እጅ አጨብጭበን እልልታ ሰንዝረን መሄድ ብቻ ሳይሆን የኔስ ሕይወት እንዴት ነው የሚለወጠው? ተመላላሽ ክርስቲያን ልማዳዊ ክርስቲያን ነኝ ብለን ነው የምናስበው ወይንስ ከልባችን የምናምን ክርስቲያኖች ብለን ነው የምናስበው? መልሱን ለእናንተ ነው። ስለዚህ በዚህ ዕለት በዚህ ቀን ተሰባስበን የጌታችን የኢየሱስ ክርስቶስን ያደረገውን ታምር ስናስብ ዕለት ዕለት የሚያደርገውንም ታምር በማሰብ ነው። በድጋሚ ለዚህ ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ዛሬ ደግሞ በቃና ውስጥ ለተደረገ ተአምር ዕለት ስላደረሰን አምላካችን ክብር ምስጋና ለሱ ይሁን። በድጋሚ እንኳን አደረሳችሁ። መልካም በዓል ያድርግልን።